እንደዚህ የሚያደርገው ሰው አልነበረም አብርሃም። ይህንን ደግሞ ጠንቅቀሽ ታውቂያለሽ። ገብቶሻል። ትናንትና በራሱ ኮንፊደንስ ያለው ልጅ በራሱ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ ያለሁኝ። እንግዲህ ሩታ መታለችኝ። እኔ የመጀመሪያው ጥያቄ ሩታ ለምንድን ነው እሱ በዴብ ቻናል ልትመጣ የቻለችው? መግቢያ እሷ ናት መጀመሪያ ሰርታ የጠበቀችውና ዴብን ማለት ነው። አላቅም ብቻ ሺ ሁኒ መቻት ለማንኛውም ማለት ነው። ዴብ መጥቶ ሄርሜላ ጋር እንዳለ አብርሽ ነገራት ማለት ነው። እሷም ደግሞ ሄርሜላ መድኃኒቱ ናት እንዴ? እኔ እኮ ሚስቱ ነኝ፣ የልጁ እናት ነኝ፣ ባለቤቱ ነኝ። እኔ እያለሁ እንዴት ሄርሜላ ሐኪም ልትሆን ቻለች? ስል ጊዜ አንቺ ግግም ብለሽ ደህና ነው እያልሽን ያለሽው አብርሽን እንደምን እያሽከረከርሽው ነው ያለሽው አላት። እያሽከረከርሽው ነው ያለሽው ሶ አብርሽ በሰው የሚመራ ሰው አይደለም፣ በራሱ መንገድ የሚሄድ ነው እንጂ የራሱን ስራ የራሱን አላማ የሚያቅ ነው እንጂ። አሁን ግን ሽንት ቤት ሂድ ራሱ የምትሉት እናንተ ናችሁ። በታናሽ ወንድሙ እየታዘዘ ነው ያለው። ከዛም በተረፈ ደግሞ በሪሞት እየታዘዘ ነው ያለው። እንደ ህጻን ልጅ የት ነው ያለኸው? ና ብላ ና ጠጣ እየተባለ ናተኛ ኤከሌጋ ሄድ ኤከሌጋ አትሄድ እየተባለ ነው እየተንቀሳቀሰ ያለው። ሶ ሄርሜላ መድኃኒቱ ናት አለ ዴባ። አጠቃላይ ሄርሜላ መድኃኒቱ ናት። ሄርሜላ እያሻለችው ነው ያለችው። ድኖ ይመጣል። ሩታዬ ግግም ብላ አድርሰኝ ዴብ አይቻልም፣ የት እንዳለ አድርሰኝ፣ እኔ ነኝ ሚስቱ፣ እኔ ነኝ ሐኪሙ፣ እኔ ነኝ መድኃኒቱ ብላ ዘረፍ ብላለችኝ። እኔ በጣም ግርም ያለኝ ነገር ቢኖር እንደሆነ ኮሜንታተሮችን መልካም የመቃጠል ዘመን፣ መልካም የመቃጠል ቅብጥርስ፣ ዘና በይልን ሄርሚዬ ወደፊት፣ ሄርሚ ወደ ቅብጥ ብቻ የምር ማለት ነው። ኮሜንታተሮች ስታያቸው በሳቅ ነው አንዳንዱ የሚገለው ማለት ነው። አንዳንድ ኮሜንትማ ተው ምን ብዬ ልንገራችሁ ማለት ነው። እና ጋይስ ዴብ አሁን ዝም ብዬ ሳስበው ማለት ነው ሩታን ሰፈት አድርግቶ የሚያደርሳት ሁሉ ነው የሚመስለኝና እንግዲህ ከ3 ቀን በኋላ ጠብቁን ተብሏል። እኛም እየጠበቅን ነው። ቶ ሚዲያ ወይ ደግሞ ቅመም ሚዲያም እንደዛው ማለት ነው። አንዳንድ ነገሮችን ሶሻል ሚዲያ ላይ ያወጣ እያምታታ ነው ያለው። እውነት ለመናገር በህፃን ልጅ ፎቶ እንደዚህ በመደረጉ እጅግ በጣም ነው የሚያሳዝነው። በዚህ በኩል ግን ሩታ መልስ እንድትሰጭ እንፈልጋለን። የህፃናት መብት እንዲከበርን እንፈልጋለን። እናንተ ድራማችሁ አያልቅም። ክብራችሁን ዝቅ አርግታችሁ በሰራችሁ ልክ ማለት ነው። እውነት ለመናገር የምርም ተጣልታችሁ ቢሆን ኖሮ አንቺ በዴብ አካውንት፣ አንዴ በአብርሽ አካውንት፣ አንዴ በዴብ አካውንት፣ እነሱ ባንቺ አካውንት፣ አንቺ በእነሱ አካውንት እየመጣችሁ በእነሱ ቻናል በእነሱ ቻናል እየመጣችሁ መግቢያ እየሰራችሁ ቪዲዮ አትሰሩም ነበር። ገባችሁ? እኔ የምጠላውን ሰው ጠላቴ ነው ብዬ የማስበውን ሰው በፍጹም በሱ ቤት ቪዲዮ አልሰራም። በራሴ ቤት በራሴ ነገር ነው እንጂ ቪዲዮ መስራት የምችለው ማለት ነው። እና ማለት የምፈልገው ምንድነው እሱ ህፃኑን ከዚህ ጨዋታ ውስጥ አውጡት። አለቀ። ሰምታችኋል። አለቀ ደቀቀ። ምነው ሸዋ ተጨማለቃችሁ? የምር ተጨማለቃችሁ። የምር በጣም ተጨማለቃችሁት። እንግዲህ አስቡት። ሽክ ብለው ለብሰው አምረው ካሜራ ደቅነው እኮ ነው የሚጠባበቁት። ምንም አይነት ነገር የተፈጠረ የማይመስሉ ሰላም ተባብለው ምናምን ነገር ለብሰው እንደው ድንገት እንኳን በቆሸሸ ልብስ እኮ ካሜራ ላይ ድንገት መጣ የሚባል አሁን የሆነ ቢጃማ ለብሳችሁ የሆነ ነገር ቁጭ ብላችሁ ቤታችሁ ዝርክርክ ብሎ ምናምን ነገር ድንገት መቼም ሁሌም እንደዚህ ንጹህ አይደላችሁም። ገባችሁ? ድንገት እንደዚህ መጣባችሁ ያሳምነናል። እናንተ ጽድት ብላችሁ ጸጉራችሁን በየቀኑ ተሰርታችሁ ኩላችሁን ተኩላችሁ አምራችሁ ደምቃችሁ ነው የምትመጡት። ታዲያ ቤት ነው ምር የሚመስለው። ተጨማለቃችሁ፣ ተበሳበሳችሁ። እግዚአብሔርን